ታሪኩ የሚጀምረው በአሜሪካ ሀገር ውስጥ ሲሆን በአንድ ጦርነት የዛለ ሰው ወደ አንዲት ትንሽ ከተማ ሲገባ እንመለከታለን። ይህ ሰው ጆን ራምቦ የሚባል ሲሆን በቪየትናም ጦርነት ወቅት ሀገሩን በጀግንነት ያገለገለና የክብር ሜዳሊያ ያገኘ የልዩ ኃይል ወታደር ነበር። ራምቦ ወደዚች ከተማ የመጣው በጦርነቱ ወቅት አብሮት የነበረውን የቅርብ ጓደኛውን ባሪን ፍለጋ ነበር። ከጥቂት የእግር ጉዞ በኋላ ራምቦ የጓደኛውን ቤት አግኝቶ ሚስቱን ስለ ጓደኛው ባሪ ሲጠይቃት፣ ሴትዮዋ ግን የራምቦን የጎፈረ ጸጉርና የለበሰውን ልብስ አይታ ሽፍታ መስሏት ትንሽ ጥርጣሬ አድርባታል። ራምቦ ግን ለማሳመን ከባሪ የተላከለትን ደብዳቤና አብሮ የተነሱትን ፎቶ አሳያት። ጓደኛዬ መቼ ነው የሚመጣውን ብሎ ጠየቃት። እሷ ግን ያላሰበውን መርዶ ነገረችው። ባሪ በቪየትናም ጦርነት ወቅት ኤጀንት ኦሬንጅ በተባለ መርዛማ ኬሚካል ተጋልጦ ስለነበር ካንሰር ይዞት ህይወቱ ማለፉን ትነግረዋለች። ራምቦን በሰማው ዜና ልቡ በሐዘን ይሞላል። በጣም አዝናለሁ ከማለት ውጪም ምንም ቃል አልወጣውም። ራምቦ አሁን መድረሻ የሌለው መንገደኛ ሆነ። ግን ጉዞውን ቀጥሎ ሆፕ ወደምትባል ጸጥታ ወደ ሰፈነባት ከተማ ይገባል። ነገር ግን ይህች ከተማ በስልጣን ጥማት በሰከረ እኔ ብቻ ነኝ የከተማዋ ንጉስ በሚለው ዊሊያም ቲሰል በተባለ ፖሊስና በሙሰኛ ጓደኞቹ የምትመራ ከተማ ነበረች። የሰላማዊው ግን አደገኛው ራምቦ ወደ ከተማዋ መግባት ደግሞ ለፊልሙ መሳጭ ክስተቶች መነሻ መሆን ጀመረም። የፖሊሶቹ አለቃ ሸሪፍ ቲሰል ራምቦን አገኘውና ገና እንዳየው መንገደኛ ነው ብሎ ስለገመተ መኪናውን አቁሞ የተለያዩ ጥያቄዎችን ያከታተልበት ጀመር። ወዴት የከተማው ክፍል ነው የምትሄደው ብሎ ሲጠይቀው ራምቦ አይ ዝም ብዬ እያለፍኩ ነው፣ ምንም ችግር አልፈልግም አለው። ልቡ በእብሪት ያበጠው ቲሰል ግን በሰላም ሊለቁ አልፈለገምና እኔው ራሴ በትክክለኛው መንገድ እንድትሄድ አደርጋለሁ ብሎ መኪናው ውስጥ ይጭነዋል። ከዚያም ከከተማው ሊያስወጣው ይወስዶ ጀመር። ራምቦም ወዴት እንደሚወስደው ስላላወቀና በጣም ርቦት ስለነበር ምሳ የሚበላበት ቦታ እንዲያደርሰው ቢጠይቀውም ቲሰል ግን የከተማዬ ነዋሪዎች አንተን የመሳሰሉ ወንበዴዎችን እንዳስወጣላቸው ነው የሚከፍሉኝ በማለት የከተማው ድንበር ላይ ጥሎት ቢቻል ገላን ታጥበህ ብትመጣ ሰዎች በአክብሮት ያናገሩ ይሆናል ብሎ አሽፉበት ይሄዳል። የሀገር ባለውለት የነበረውና ስንት መስዋዕትነት የከፈለው ራምቦ በዚች ከተማ እንደ ሰው ባለመቆጠሩ ውስጡን ክፉኛ ተሰማው። ስለዚህ በእልህ ተሞልቶ ተመልሶ ወደ ከተማዋ መጓዝ ጀመረም። ሸሪፉ ቲሰል ግን ይህንን ሲያይ መኪናውን አዙሮ መጣና መታወቂያ እንዲሰጠው ይጠይቀዋል። ነገሩን አካብዶም ያለምንም ምክንያት እጁን መሳሪያው ላይ አሳርፎ አንድ ነገር ብታደርግ እዚሁንም መገላገልህ ብሎ ያስፈራረዋል። ራምቦም ግጭት ላለመፍጠር ሲል ይታዘዘዋል። በዚህ ጊዜ ቲሰል መኪናውን አስደግፎ ሲፈትሸው በወገቡ ላይ የታጠቀውን ግዙፍ ጩቤ ያገኛል። ራምቦም በበኩሉ ይቅርታ ይህን ላደን ብቻ ነው የምጠቀምበት ቢለውም ቲሰል ግን ሳያምኑ ይቀርና ራምቦን ለፖሊስ ባለመታዘዝና መሳሪያ ሰውሮ በመንቀሳቀስ በሚል ይከሰውና ወደ ፖሊስ ጣቢያ ወስዷል። ፖሊስ ጣቢያ እንደደረሱም የፖሊሶቹ ጭካኔ በግልጽ መታየት ጀመረ። ስሙን ሲጠይቁት መጀመሪያ ለመናገር ፈቃደኛ አልሆነም። መታወቂያውንም ሊቀሙት ሲሞክሩ ራሱን ሲከላከል ጋልት የተባለው ፖሊስ በዱላ እንደሚወግረው ይዘትበታል። በምርመራቸውም ራምቦ ወታደር መሆኑን ቢደርሱበትም ንቀውት ስለነበር ምንም ግድ አልሰጣቸውም። እንዲያውም ለምን መልስ አትመልስልንም ብለው በዱላቸው ይጎነታተሉት ጀመር። ኃላፊያቸው ቲሰልም ነገ ጠዋት ፍርድ ቤት ትቀርባለህ፣ እሺ የማትለን ከሆነ ግን ነገሩን አከብድብሃለሁ ብሎ ካስጠነቀቀው በኋላ ረዳቶቹ ራምቦን አጥበውት እስር ቤት እንዲያስገቡት ያዛቸዋል። እዚህ ጋር ነበር ታዲያ በወታደሩ ላይ የሚደርሰው በደል የከፋው። ጋልት በዱላ በጭካኔ ይወግረው ጀመር። ገላውን እጠቡት የተባሉት ሌሎች ፖሊሶች ደግሞ ራምቦ ላይ ለእሳት ማጥፊያ የሚጠቀሙበትን ከፍተኛ ግፊት ያለውን የቧንቧ ውሃ እየለቀቁበት ትንፋሽ እስኪያጥረው ድረስ ያፍኑት ጀመር። እርሱ እንደዛ ትንፋሽ እያጠሩ ሲሰቃይ፣ እነርሱ ግን እየሳቁ ነበር የሚመለከቱት። ራምቦ ይህን ሁሉ ግፋቸውን ችሎ ነበር። ግን በመሃል ፖሊሶቹ ራምቦን ጸጉሩ ሊላጩት ምላጭ ያወጣሉ። ጋልት የተባለው ፖሊስም በበኩሉ እንዲታዘዛቸው እንኳን ጊዜ ሳይሰጠው በያዘው ዱላ አንገቱን ያንቀዋል። በዚህ ጊዜ ግን የራምቦ ትዕግስት ተሟጦ ያልቃል። ያንን ስለታም ምላጭ ሲመለከት በአይምሮ ውስጥ በቪየትናም ጦርነት ወቅት በጠላቶቹ እጅ ወድቆ በነበረበት ጊዜ የደረሰበትን ግርፋትና ስቃይ ሁሉ ያስታውሰዋል። ከዚህ በኋላ ራምቦ በቃኝ ብሎ ራሱን መከላከል ይጀምራል። በቅጽበትም እጁን አላቆ ሶስቱም ፖሊሶች መሬት ላይ ዘርራቸዋል። ራምቦ በጣቢያው ውስጥ ያሉትን ፖሊሶች በሙሉ አፈር ከድሜ እያበላ ይጨርሳቸዋል። ከጣቢያው ሲወጣ ግን ቀምቶት የነበረውን ትልቅ ጩቤ ነጥቆ መውጣትን አልረሳም። ከጣቢያው እንደወጣም መንገድ ላይ ያገኘውን አንድ ሞተረኛ አሽቀንጥሮ ሞተሩ ላይ ይወጣና ወደ አንድ ጥቅጥቅ ያለ ጫካ መጋለብ ይጀምራል።
የፖሊሶቹ አለቃ ቲሰልም በመኪናው ውስጥ ሆኖ በፍጥነት ያሳድደው ጀመር። ራምቦ የከተማውን ድንበር አልፎ ወደ አስቸጋሪው ቦታ ገብቶ ቢያመልጠውም ቲሰል ግን ሊለቀው አልፈለገም። እንዲሁም የራምቦ ሞተር ሊገጭ ሲሞክር የራሱ መኪና በክፉኛ ሁኔታ ተገልብጦ ወደ ገደል ውስጥ ይገባል። ራምቦም ብስክሌቱን አሽቀንጥሮ ጥሎ በሩጫ ወደ ተራራው ጫፍ መውጣት ይጀምራል። ቲሰል ግን ከታች ሆኖ አለቀልህ እያለ መፎከሩን አላቋረጠም ነበር። ተራራው በጣም ቀዝቃዛ ስለነበር ራምቦ በቦታ ያገኘውን አሮጌ ጨርቅ ቀዶ እንደ ጃኬት ተለበሰው። ሸሪፉ ቲሰልም በበኩሉ ፖሊሶችን፣ አደገኛ የፖሊስ ውሾችንና ሄሊኮፕተሮችን ያስጠራል። ከዚህ በኋላ ራምቦ አደገኛ ወንጀለኛ ተብሎ መታደን ጀምሯል። በርካታ ፖሊሶች መጥተው በውሾቻቸው እየተመሩ በፍጥነት እየተከታተሉት ነው። ራምቦ ደግሞ ማምለጡን ቀጥሎ በመጨረሻ ግን በገደል ጫፍ ላይ ደረሰ። በዚህ ጊዜ መሄጃ ያጣል። አማራጭ ሲያጣም ገደሉን በመንጠላጠል መውረድ ጀመረ። በዚህ መሃል ሄሊኮፕተር እየበረረ ይመጣበታል። በላዩ ላይ ደግሞ የጨካኝ ፖሊስ ጋልት ስናይፐር ይዞ እየጠበቀው ነበር። ጋልት የታዘዘው ራምቦን እንዲከታተለው ብቻ ቢሆንም ግን ጣቢያው ውስጥ አነጣጥፎት ስለወጣ የቀድሞውን በቀሉን ለመወጣት ራምቦ ላይ መተኮስ ይጀምራል። አብራሪው በፍጹም ተኩሱበት አልተባልንም ብሎ ሊከለክለው ቢሞክርም ጋልት ግን እምቢ ካልክ አንተንም ነው እዚህ ማጋደም ብሎ አስፈራራውና ተኩሱን ይቀጥላል። ጋልት እንዳደገኛ ተኳሽ ራሱን ቆጥሮ ቢተኩስም ጥይት ከማባከን ውጪ አንድም ኢላማ መምታት አልቻለም ነበር። ራምቦ ደግሞ ገደሉ ላይ ተንጠልጥሏል። ግን ጥይቱ ሊመተው ሲቃረብ ከመሞት መሰንበት ብሎ ራሱን ወደ ገደሉ ይወረውራል። ግን እድለኛ ሆኖ የዛፍ ቅርንጫፍ ላይ አርፎ ህይወቱ ቢተርፍም ግን በክፉኛ ሁኔታ ቆሰለ። እልህኛው ጋልት ግን አሁንም ከላይ ሆኖ ይተኩስበታል። ራምቦም በዛፍ ተከልሎ ጥይቱን ይከላከልና ወዲያውኑ አካባቢው ላይ ያገኘውን ድንጋይ አንስቶ ወደ ሄሊኮፕተሩ ሲወረውረው የሄሊኮፕተሩ መስታወት ይሰበራል። በዚህም አብራሪው ደንግጦ ለማምለጥ ሄሊኮፕተሩን በፍጥነት ሲያዞረው ጋልት ሚዛኑን ስቶ ወደ መሬት ይወድቃል። በዚህም ያልታሰበ ክስተት ጋልት መሬት ላይ ወድቆ ህይወቱ አለፈች። ራምቦም ወደ ወደቀው ጋልት ሄዶ ሲመለከት በድን ሆኖ ያገኘዋል። የታባክ የእጅህን ያገኘው ብሎ የጋልትን ጃኬት፣ መገናኛ ሬዲዮና ጠመንጃውን ወስዶ ይደበቃል። በዚህ መሃል ፖሊሶቹ የጋልትን አስከሬን ከገደሉ ጫፍ ሆነው ይመለከታሉ። ራምቦ ግን አሁንም ሰላም ፈልጎ ስለነበር እጁን ወደ ላይ አንስቶ መጣና እኔ ምንም ጥፋት አልሰራውም እባካችሁ አታሳዱኝ ይላቸዋል። ጨካኙ ቲሰል ግን ሰላም ከፈለክ እጅህን ስጠን አለው። በዚህ ጊዜ ራምቦ ወደ ኋላ ሲያፈገፍግ ፖሊሶቹ የጥይት ሩምታ ይከፍቱበታል። አንድ ጥይትም ጭንቅላቱን ለጥቂት ይጨርፈዋል። በዚህ መሃል ፖሊሶቹ ስለ ራምቦ ወሳኝ መረጃ ይደርሳቸዋል። የሚያሳድዱት ራምቦ ተራ ሰው ሳይሆን የአሜሪካ መከላከያ ልዩ ኃይል የነበረና የኮከብ ሜዳሊያ የተሸለመ እውነተኛ የጦርነት ጀግና መሆኑን አወቁ። ረዳት ፖሊሶቹ ይህንን ዜና ሲሰሙ መርበትበት ጀመሩ። አሬ ሁላችንንም እንዳይፈጀን እያሉ መሸሽ ቢፈልጉም ቲሰል ግን የአንዱን ፖሊስ አንገት አንቆ በትዕቢት ትሰማኛለህ፣ ጓደኛዬን ገሎብኛል፣ ወታደርም ይሁን ኮማንዶ ለፈጸመው ሁሉ ዋጋውን ይከፍላል በማለት አደኑን እንደሚቀጥሉ ይነግራቸዋል። ራምቦ በበኩሉ እነዚህ ሙሰኛ ፖሊሶች ሊይዙት ሳይሆን ሊገድሉት እንደሚፈልጉ ሲረዳ እውነተኛ ኮማንዶ ወታደር ምን ሊያደርግ እንደሚችል ሊያሳያቸው ወስኖ ለጦርነት መዘጋጀት ጀመረ። ጩቤውን በመጠቀምም የተለያዩ ወጥመዶችን ሰርቶ በጫካው ውስጥ አጠመደ። የፖሊሶቹ አለቃ ቲሰልና ረዳቶቹ ኃይለኛ ዝናብ እየመጣ እንደሆነ ቢመለከቱም ራምቦን ፍለጋ ወደ ጫካው ውስጥ መግባታቸውን ቀጥለዋል። በውሾቻቸው እየተመሩም ወደ አንድ ቦታ ሲደርሱ በሩቅ የሆነ ሰው ይታያቸውና ሁለቱን ውሾች ይለቋቸዋል። ግን ከሄዱበት አልተመለሱም። ከዚያም ወዲያውኑ የተኩስ ድምጽ ተሰማ። ፖሊሶቹም ተደናግጠው መሬት ላይ ተደፉና መልሰው በመተኮስ የጥይት ዝናብ አዘነቡ። ግን በሚያስደንቅ ሁኔታ ይህን ሁሉ ጥይት የተኮሱት ለራምቦ ሳይሆን እሱን አስመስሎ ለሰራው አሻንጉሊት ነበር። የቀረውንም የመጨረሻውን ውሻ ወደ ራምቦ ሲልኩት የጩኸት ድምጽ ተሰማና እሱም ጸጥ አለ። ፖሊሶቹ የራምቦን ጠረን ለማሽተትና ለመያዝ የሰለጠኑ አደገኛ አዳኝ ውሾችን ነበር የላኩት። ነገር ግን ራምቦ ጫካ ውስጥ ብቻውን ቢሆንም ውሾቹን ግን በብልሃት አጠፋቸው። ይህም ለፖሊሶቹ ትልቅ ፍርሃት ፈጠረባቸው። ምክንያቱም የሰለጠኑ ውሾችን እንዲህ በቀላሉ የሚያጠፋ ሰው ለኛ አይመለስም ብለው ፍርሃታቸው ይበልጥ ጨመረ። በተኩስ ልውውጥ መሃልም አንደኛው የቲሰል ረዳት እግሩ ላይ ይመታል። ፖሊሶቹም በዚህ ተስፋ መቁረጥ ጀመሩ።
ጓደኛቸው ቆስሏል፣ ውሾቻቸው አልቋል፣ ዝናቡም ደግሞ እየመጣ ነው። ስለዚህ ይህን ሲመለከቱ ከዚህ በላይ ስበቃም ብለው ለመመለስ ያስባሉ። ግን ፖሊሶቹ አደጋ ላይ ቢሆኑም ሸሪፉ ቲሰል ግን ለሰዎቹ ሕይወት ሳይጨነቅ ራምቦን ለመያዝ ካለው ጉጉት የተነሳ ወይ መሞት ወይ መያዝ አለብን የሚል ጨካኝ ውሳኔ ያስተላልፍላቸዋል። ምክንያቱም አንድ ተራ መንገደኛ የመሰለው ሰው እንዲህ ፖሊስ ጣቢያውን ሰባብሮ መውጣቱና ሰዎቹን መቀጥቀጡ ለሱ ትልቅ ውርደት ስለሆነበት ነበር። ፖሊሶቹም ያለቃቸውን ግትርነት ሲመለከቱ የማይቀርላቸው መሆኑን ይረዳሉ። ከዚያም ራምቦ አሁን ጥይት ስለጨረሰ በቀላሉ ነው የምንይዘው ብለው ወደ ተለያየ ቦታ ይበታተናሉ። ነገር ግን ወደ ምድር ሲኦል እየገቡ እንደነበር አልተጠራጠሩም። መጀመሪያ በራምቦ ወጥመድ የወደቀው ሚች የተባለው ፖሊስ ነበር። ራምቦ በድንገት አድብቶ መጣና እግሩ ላይ በጩቤ ቀርቅሮለት ይሰወራል። ዋርደን የተባለው ፖሊስም ጩኸቱን ሰምቶ ሊያነሳው ሲመጣ ራምቦ ከዛፍ ላይ ዘሎ ወረደና ተከምሮበት እጁን ሰብሮት ጠፋ። ፖሊሶቹ ራምቦ ወዴት እንደሄደ ግራ ተጋብተው ፍለጋቸውን ሲቀጥሉ አንዱ ፖሊስ በመሃል ብቅ ሲል ይታየዋል። ወዲያውኑም አገኘሁት ብሎ ራምቦን ሊመታ ሲተኩስ ግን የገዛ ጓደኛውን ጠብሶ ይጥሏል። የዚህም ጓደኛ ሊረዳው ወደ እርሱ ሲሮጥ ራምቦ ቀድሞ በሰራው ወጥመድ እግሩ ገብቶ በሹል እንጨቶች በሰቅጣጭ ሁኔታ ይወጋል። በዚህ ሁኔታ አንዱን ለማዳን ሲራወጡ ሁሉም በወጥመዱና በራምቦ ጩቤ ያበቃላቸው ጀመር። አለቃቸው ቲሰልም ራሱን ሳያድን ግን እነርሱን ሊረዳቸው ሲመጣ በድንገት አየር ላይ ይወጣና በራምቦ ወጥመድ ይታነቃል። ሁሉም ፖሊሶች ነገሩ ልክ እንዳስፈሪ ሆረር ፊልም ሆነባቸው። ለማደን ገብተው አሁን ምስኪን ታዳኝ ሆኑ። ሸሪፉ ቲሰል ሽሊንግተን የተባለውን ወይም እኛ ሽሊንግ እንለዋለን የተባለውን ጓደኛውን ሲፈልግ ዛፍ ላይ በገመድ ተሰቅሎ ያገኘዋል። በሐዘን ተሞልቶም ወደ ጓደኛው አስከሬን ሊጠጋ ሲል ራምቦ በድንገት ከየት መጣ ሳይባል ደረሰበትና ጩቤውን አንገቱ ላይ አጋደመለት። ከዚያም ራምቦ በመሬት አትንካኝ የምልን የማትሰማኝ ከሆነ ግን በፍጹም በህልም ሁሉ አይተው የማታውቀውን አይነት ስቃይ ውስጥ ከተሃለሁ ብሎ እንዲጠነቀቅ ይመክረዋል። ራምቦ ቲሰልንም ሆነ ረዳቶቹን በሙሉ መግደል ይችል ነበር። ነገር ግን እሱ ራሱን መከላከል እንጂ መግደል ዓላማው ስላልነበር በህይወት የተዋቸውና ሁለተኛ እንዳይለመዳቸው አስጠንቅቆ በጫካው ውስጥ ይሰወራል። በመጨረሻም አለቃቸው ቲሰል በፍርሃትና በሐዘን ተዝለፍልፎ እንደ ሕፃን ልጅ ቁጭ ብሎ ማልቀስ ይጀምራል። የሁሉ ነገር ከሆነ በነጋታው አካባቢው በፖሊሶች በጋዜጠኞችና በነፍስ አዳኞች እንዲሁም በአምቡላንሶች ተሞላ። ነገር ግን በዜናቸው ራምቦ ሆን ብሎ ፖሊሶቹን ለመግደል እንደሞከረ በማስመሰል አደገኛ አሸባሪ ወደ ከተማዋ ገብቷል በማለት ስሙን ማጥፋት ጀመሩ። በዚህ መሃል አንድ መርማሪ ፖሊስ ቲሰል ወዳለበት ድንኳን መጥቶ ራምቦን እናንተ ሆናችሁ አሰቃይታችሁ ወደዚህ ነገር ውስጥ የከተታችሁት፣ ለዚህ ደግሞ ብዙ የዓይን እማኞች ነግረውኛል ይለዋል። ቲሰል ግን በፍጹም ረዳቶቼ ጥፋት አልሰሩም፣ ኳሸው ዓይኔን ግንባር ያርገው ብሎ ይሸመጥጣል። በዚህ መሃል የራምቦ የቀድሞ የጦር አዛዥ የነበረ ኮሎኔል ትራውትማን የተባለ ወታደር ይመጣል። ይህ ሰው ራምቦን ለልዩ ኃይል አባልነት የመለመለውና ለ3 ዓመታት አሰልጥኖ የመራው አዛዥ ነበር። እናም እባክተው ከራምቦ ጋር ሰፋጣ ይቅርብ ቢለውም ቲሰል ግን ችግር የለውም ለራምቦ እኔ ብቻዬን እበቃዋለሁ ይለዋል። ይህ ሰውዬ እንደዛ እንደ ሕፃን ልጅ አስለቅሶት እማያስ ብሎት ራሱ አያርመውም ማለት ነው። አዛዡ ትራውትማን ግን ቲሰልን እኔ እዚህ የመጣሁት ራምቦን ከናንተ ለማዳን ሳይሆን እናንተን ከርሱ ለማዳን ነው። ስለማንነቱ ማወቅ ከፈለክ ራምቦ ስቃይን እንዲቋቋም በጫካው ውስጥ እንዲኖርና ተልእኮን ለመፈጸም ማንኛውንም የአየር ሁኔታ እንዲቋቋም የሰለጠነ አደገኛ የሽምቅ ተዋጊያችን ነው ብሎ ያስረዳዋል። በዚህ መሃል ራምቦ በጫካው ውስጥ የዱር አሳማ አድኖ በመብላት ጉልበት እያገኘና በባቡር መንገድ በኩል ወዳገኘው አንድ ዋሻ ውስጥ እየገባ ነበር። ወደ ቲሰል ስንመለስ አሁንም ያዙኝ ልቀቁኝ እያለ ነው። አዛዡ ትራውትማንም ሁኔታው እንዲረጋጋ ራምቦን እንዲያመልጥ እድል ሰጡት ቢልም ቲሰል ግን ትዕቢት ልቡን ውጥር አድርጎት ስለነበር ምንም አልሰማም አለ። እንዲያውም እኔኮ ወንጀለኛን የመያዝ ግዴታ አለብኝ በማለት ራሱን የህዝብ ተቆርቋሪና ለሙያው ታማኝ አስመሰለ። ምክንያቱም እኛ እንደዚህ ያሸኖነን ራምቦ ብቻውን ሊያጠፋን አይችልም ብሎ ስላመነ ነበር። ትራውትማንም ቲሰል ምንም እንደማይሰማው ሲረዳ እንግዲያውስ ለፖሊሶች የሚሆን ብዙ የአስከሬን ከረጢቶችን አዘጋጅ አለው። በዚህ ጊዜ እነዚህ ቃላት ቲሰልን ክፉኛ መቱት። ለብዙ ሰዎች ሞትም ተጠያቂ መሆን ስላልፈለገ ከትራውትማን ጋር አብሮ ለመስራት ተስማማ። ራምቦ ምሽቱን ጥቅጥቅ ባለውና እንኳን ለሰው ለእንስሳት በሚያስፈራው ጫካው ውስጥ እሳቱን አንድዶ እየሞቀና ምግቡን እየበላ ፈታ በማለት ላይ ነበር። የራምቦን ጉዳይ ከሚከታተሉት አንዱ ፖሊስ ራምቦ ከጋልት በወሰደው ሬዲዮ ደውሎ ተከባል፣ እጅህን ከሰጠ ነገሮችን በሰላም መፍታት እንችላለን ብሎ ሊያስፈራራው ሞከረ።
ሸሪፉ ቲሰል ግን ራምቦ ለፖሊስ መልስ እንደማይሰጥ ያውቃል። ይልቁንም የበፊት አለቃውን አዛዥ ትራውንትማንን ካነጋገረው የስልኩን ሞገድ ተከትለን ያለበትን ቦታ ማወቅ እንችላለን የሚል ሐሳብ ያቀርባል። የራምቦ የቀድሞ አለቃ ትራውንትማንም ይህንን ሐሳብ ባይደግፈውም ግን ለፖሊሶቹ ጭንቀት ሲል ለራምቦ በመገናኛ ሬዲዮኑ በወታደራዊ ቋንቋ ጥሪ ያስተላልፍለታል። ትራውንትማን የድሮ የጦር ክፍላቸውን ስም እየጠራ ሲያነጋግረው ራምቦ ቢሰማውም ምላሽ ለመስጠት ግን አልቸኮለም። ከጥቂት ቆይታ በኋላ ግን በሚያሳዝን ድምፅ ሁሉም ጓደኞቼ እኮ በጦርነቱ አልቋል፣ እኔ ብቻ ነኝ የቀረሁት ብሎ መለሰ። በዚህ ንግግርም ትራውንትማን አዘነና ራምቦ እኔ ራሴ መጥቼ በሄሊኮፕተር ካለበት ይዤ እወጣለሁ፣ ነገሮችን ሁሉ በፍትህ እንጨርሳለን አለው። ትራውንትማን ራምቦን ለማሳመን የሞከረው ራምቦ በህይወት እንዲተርፍ ስለፈለገ ነበር። ፖሊሶቹ ራምቦን ለመግደል ቆርጦ ተነስተዋል። ራምቦም ፖሊሶቹን ለመጨረስ ተዘጋጅቷል። ትራውንትማን በመካከላቸው ገብቶ ራምቦን በሰላም ይዞት ለመውጣትና ጉዳዩን በፍርድ ቤት ለመጨረስ የነበረው ብቸኛ አማራጭ ስለነበር ነው። ራምቦ ግን ፈቃደኛ አልሆነም። ያ ሸሪፍ ዝም ብሎ ባይተነኩሰኝ ኖሮ እዚህ ደረጃ ላይ አንደርስም ነበር። መጀመሪያ ደሜን ያፈሰሱት እነሱ ናቸው። እኔ ሸሪፉን ርቦኝ ስለነበር የጠየቅኩት ምግብ ቤት እንዲወስደኝ ብቻ ነበር። እሱ ግን ወደ እስር ቤት ወስዶ በምግብ ፋንታ ፍዳይን አበላኝ ሲል በምሬት ተናገረና ራምቦ ሬዲዮኑን አጠፋም። ቲሰል ግን ያለበትን ቦታ አቅጣጫ ስለገመተ ልክ እንደነጋ የሰለጠኑ የብሔራዊ ጥበቃ አባላት ወታደሮችን ይዞ ይመጣና አካባቢውን ይሞላዋል። ይህ ሁሉ ጦር ግን ለአንድ ሰው አይከብድም። ራምቦ ግን ሁሌም አንድ እርምጃ እየቀደማቸው ነበር። ከወንዙ ውስጥ ወጥቶ እነርሱ ከሚፈልጉበት በሌላ አቅጣጫ እየሄደ ነበር። በዚህ መሃል እንስሳ ለማደን ከአባቱ ጋር ወደ ጫካ የገባ ልጅ ያገኛል። ራምቦም ምናልባት ሰይጣን እንዳያሳስተው ብሎ ጠመንጃውንና ትጥቁን አስፈትቶ ይለቀዋል። ግን ልጁ በፍጥነት ወደ አባቱ ጋር ሄዶ ያጋጠመውን ሲነግረው አባቱ የሌለ በጭጮ ፈርቶ የድረሱልኝ ጥሪ ወደ ሰማይ ይተኩሳል። በዚህም ሳቢያ ጦሩ ራምቦ ያለበትን አቅጣጫ እንዲያውቅ አደረገም። በቁጥር ይበልጡት የነበረው ራምቦ በአካባቢው ባገኘው ዋሻ ውስጥ ተሸሸገ። ሸሪፉ ቲሰልም ዋሻውን ከበቡት እንጂ እንዳትተኩሱበት፣ እኔ ከነነፍሱ ነው የምፈልገው ቢላቸውም ወታደሮቹ ግን ፈርተው ስለነበር ዝም ብለው ወደ ዋሻው የተኩስ ዝናብ አዘነቡ። ራምቦም እንደያመጣጣቸው በመመለስ እያራገፋቸው ሳለ በመሃል ግን ሳያስበው ጥይት ይጨርሳል። በዚህ ጊዜ አለቃቸው ወደ ዋሻው እንዲገቡ ትዕዛዝ ቢሰጣቸውም ወታደሮቹ ግን በራምቦ ብቃት ክፉኛ ከመደናገጣቸው የተነሳ ወደ ዋሻው ለመግባት ፈቃደኛ አልነበሩም። ጭራሽ አንደኛው ወታደር እኔ ይህንን ስራ የምሰራው በትርፍ ጊዜ ነው፣ እዚህ ለመሞት አልመጣሁም በማለት አለቃውን የምታመጣውን አምጣ ይሏል። በመጨረሻም የጦሩ መሪ ራምቦን በ3 ሰከንድ ውስጥ እንዲወጣ አለበለዚያ ግን በሮኬት ላውንቸር ዋሻውን እንደሚያጋዩ ያስጠነቅቀዋል። ራምቦ በድጋሚ ማስፈራሪያቸውን ቢሰማም ከዋሻው ውስጥ ግን አልወጣም። በዚህ ጊዜ ወታደሩ ሮኬቱን ይለቅበታል። ዋሻውም በታላቅ ፍንዳታ ተናወጠ። ከዚህ ሁሉ በኋላ የፖሊሶቹ አለቃ ቲሰልና አዛዡ ትራውንትማን በሄሊኮፕተር ሲደርሱ ወታደሮቹ ራምቦን ገደል ነው ብለው ሲጨፍሩ ያገኛቸዋል። ቲሰል ግን ስላላመነ በፍጥነት አስከሬኑን አወጡት ብሎ አዘዘም። እነርሱ ሳያውቁት ግን ራምቦ በዋሻው ውስጥ በህይወት ነበር። ለካ ሮኬቱን ሲተኩሱ ራምቦ በዋሻው መግቢያ አካባቢ አልነበረም። መውጫ እንደሌለው ሲረዳና ወታደሮቹ መተኮስ ሲጀምሩ ይበልጥ ወደ ዋሻው ጥልቅ ክፍል ሸሽቶ ነበር። ሮኬቱ የዋሻውን መግቢያ አፍርሶ ሲደፍነው ዋሻው ጥንታዊ የማዕድን ማውጫ ስለነበር ውስጥ ለውስጥ የተያያዙ ብዙ ክፍሎችና ጠባብ መተላለፊያዎች ነበሩት። ራምቦ እነዚህን መተላለፊያዎች ተጠቅሞ ወደ ውስጥ ዘልቆ ገባና ኩራዝ አብርቶ መውጫውን መፈለግ ጀምሯል። በውጭ በኩል ደግሞ የፖሊሶቹ አለቃ ቲሰል በኩራት ተጀንኖ ነገሪያችሁ ነበርኩ ራምቦ ምንም ልዩስ አይደለም፣ ተራ ስራ አጥቶንበዴ ነበር እያለ ሲፎክር የራምቦ የቀድሞ አለቃ ትራውንትማን ግን ተው ቲሰል እንዲህ በኩራት አትናገር፣ ነገ ጋዜጣ ላይ ለሀገር ትልቅ ውለታ የዋለ ጀግና ፖሊሶቹ ስራ አጥ ነው ብሎ ገደሉት ተብሎ ነው የሚወጣብህ አለው። ቲሰል ግን እሱን እኔን አይመለከተኝም፣ ያም ሆነ እኔ አሸንፌዋለሁ ብሎ ልቡ በትዕቢት በድጋሚ አበጠም። ራምቦ ደግሞ ችቦ አብርቶ በዋሻው ውስጥ ለውስጥ መውጫ እየፈለገ ባለበት ጊዜ የአይጦች ጀማ ብዙ አይጦች ያሉበት ቦታ ላይ ይደርሳል። አይጦቹም ተረባርበው ይነክሱት ጀመር።
በሌላ በኩል ቲሰል ደግሞ በፈጸመው ድርጊትና ትራውንትማንን በተናገረው ነገር ውስጡ እየተረበሸ መጣ። ምክንያቱም ቲሰል መጀመሪያ ላይ በትዕቢት ተሞልቶ ትራውንትማንን በስራዬ ጣልቃ አትግባ እያለ ይሰድበው ነበር። አሁን ግን ራምቦ የሞተ ስለመሰለው ያሳየው ትዕቢትና ጭካኔ ለክብር የማይመጥን መሆኑ ታወቀው። ከዚያም ትራውንትማን ወዳለበት ባር ሄዶ ቅድም ለተናገርኩት ነገር ሁሉ ይቅርታ አድርግልኝ፣ ራምቦ ካዋረደኝ በኋላ በጣም እንዲሞት ፈልጌ ስለነበር ነው ሲል እውነቱን ተናገረ። ግን ትራውንትማንና ቲሰል አሁንም በሀሳብ አይስማሙም ነበር። ትራውንትማን ራምቦ አንድ ሰው ቢሆንም የሰለጠነበት መንገድ ከመቶ ፖሊሶች በላይ ያደርገዋል ብሎ እንደሚያምን ቢነግረውም ቲሰል ግን ራምቦ አንድ ሰው ነው፣ እኛ ደግሞ በጣም አሸነን፣ ለዚህም ነው ያሸነፍነው ብሎ በብዛቱ ያምናል። ሺፈሳም አንድ ጉማ አይነፋም የሚለውን አባባል አልሰማም መሰለኝ ጀለስ። ይህ በእንዲህ እንዳለ ወደ ራምቦ ስንመለስ ራምቦ ከአይጦቹ ጥቃት አምልጦ በዋሻው ውስጥ ሲጓዝ አንድ ምርጥ መውጫ ቀዳዳ አግኝቶ ከጉድጓዱ መውጣት ቻለ። ግን መጥፎው ነገር በአቅራቢያው የነበሩ ወታደሮች ምናልባት ከተረፈ ብለው አካባቢውን እያሰሱት ነበር። ራምቦ ግን ከገባበት ወጥቶ መንገዱን ሲቀጥል አንድ የወታደሮች ወራል መኪና ሲያልፍ ይመለከታል። ምንም ጊዜ ሳያባክን ዘሎ መኪናው ላይ ወጣና ካቢና ውስጥ ገብቶ ሹፌሩን አስፈራርቶት ከጥቂት ቆይታ በኋላ ከመኪናው ላይ ገፍትሮ ይጥለዋል። በዚህ ጊዜ የተጣለው ወታደርም ለፖሊሶቹ ራምቦ በሕይወት እንዳለና መኪናውን ቀምቶ እያመለጠ መሆኑን ይነግራቸዋል። የወታደሩ ሪፖርት ወደ ፖሊስ ጣቢያው እንደደረሰ አሸንፈናል ብለው ሲዝናኑ የነበሩትን ፖሊሶች በአንድ ያስጨነቃቸው። የፖሊሶቹ መኪናም በፍጥነት ወደ እርሱ አምርቶ ራምቦን ተከታትለው ሊያስቆሙት ቢሞክሩም ራምቦ ግን የያዘው መኪና ትልቅ ስለነበር ሊይዙት አልቻሉም። እንዲሁም ብዙ ከታገሉትና በርካታ ጥይት ከተኩሱበት በኋላ በመኪናው ገጭቶ ከመንገዳቸው አስወጥቶ አጋጅቶ ያጋያቸዋል። በዚህ ሁኔታም ካለፋቸው በኋላ ወደ አንድ ድልድይ ሲደርስ ከጥፋቸው የማይታረሙ ፖሊሶች በርካታ መኪኖቻቸውን ደርድረው መንገዱን ዘግተው ጠበቁት። ራምቦ ግን ከምንም ሳይቆጥራቸው ኦራሉን በመኪናዎቻቸው ነድቶ አመለጣቸውና ወደ ከተማዋ በፍጥነት መንዳቱን ቀጠለ። በዚህ ጊዜ ግን ወደ ከተማዋ የገባው እንደ በፊቱ ምግብ ፍለጋ ሳይሆን የበቀል ጥማቱን ለመወጣት ነበር። መጀመሪያ ላይ ወደ አንድ የነዳጅ ማደያ ነበር መኪናውን የነዳው። ከዚያም የማደያውን ነዳጅ በሙሉ እንዲፈስ አድርጎ ከመኪናው ወረደና የወታደሮቹን መትረየስና ጥይቶችን ወስዶ ነዳጅ ማደያውን በእሳት ሲለኩሰው ከተማዋ ሙሉ የኔ ነች የሚለው ሸሪፉ ቲሰል የሚመለከተውን ነገር ማመን አልቻለም። በጣም ተጨነቀ። ግን አሁንም ሊፋለመው ነበር የሚያስበው። ስለዚህ መንገደኞችን በሙሉ ወደ ቤታቸው እንዲገቡ ያዛል። አዛዡ ትራውንትማን ግን አሁንም ቲሰልን ተወባክ ይቅርብ እንዳይገል ብሎ ቢለምነውም ቲሰል ግን ይህ እኮ የኔ ከተማ ነው፣ ግዛቴ ውስጥ ደግሞ መጥቶ መቼም ሊያሸንፈኝ አይችልም በማለት በግትርነቱ ቀጠለ። የእሳት አደጋ ሰራተኞች በበኩላቸው እሳቱን ለማጥፋት ሲታገሉ ራምቦ በከተማው ጎዳናዎች ላይ መንቀሳቀስ ጀመረ። አለቃ ቲሰል ራምቦ እሱን ለመያዝ እንደመጣ ስላወቀ ጠመንጃውን ይዞ ወደ ፖሊስ ጣቢያው ጣሪያ ላይ ወጣና ተኩስ ይከፍትበታል። ራምቦ ግን በፍጥነት የከተማውን የኤሌክትሪክ ማሰራጫ በመውደም ከተማዋን በሙሉ ድፍን ጨለማ ውስጥ ከተታት። ራምቦ ጨለማውን እንደ ሽፋን በመጠቀም አንድ የመሳሪያ መሸጫ ሱቅ ሰብሮ ይገባና በርካታ ጥይቶችን ሰብስቦ ቤቱን በእሳት ለኩሶት ይወጣል። ያው ትዕቢተኛው ቲሰል የከተማዋ ጠባቂ እኔ ነኝ ብሎ ስለሚያስብ ብቃቱ እንደሌለው ለማሳየት ነው ይህን የሚያደርገው። ቲሰል በሱቅ ውስጥ ያሉት ጥይቶች ሲፈነዱ ትኩረቱን ሳቡትና ወደዚያው ሲመለከት ራምቦ ግን ቲሰል ፖሊስ ጣቢያው ጣሪያ ላይ እንዳለ ይመለከታል። ወዲያውኑም መትረየሱን ፖሊሶቹ ግፍ በፈጸሙበት ጣቢያቸው ላይ አርከፍክፉ በውስጡ ያለውን ነገር ሁሉ አወደመው። በጥንቃቄም ወደ ጣቢያው ውስጥ ገባ። ቲሰልም ከላይ ሆኖ ዝም ብሎ ይተኩስበት ነበር። ራምቦ ግን ጥይቱን በዘዴ አምልጦ ከውስጥ ሆኖ ሲተኩስ ቲሰልም በክፉኛ ሁኔታ ደግሞ ደጋግሞ መታው። ቲሰልም ባለበት ቦታ ተስፈንጥሮ ወደቀ። ራምቦም ጠላቱ በፊቱ ስለወደቀለት ተደስቶ ሊጨርሰው ሲዘጋጅ የቀድሞ አዛዡ ትራውንትማን ከፊት ለፊቱ መጣ። ጆኒ እባክህን ተው፣ ቦታው እኮ በፖሊሶች ተከቧል ብሎ ሊያረጋጋው ሞከረ። ራምቦ ግን አሁንም ቢሆን ለጦርነት ዝግጁ ነበር። ትራውንትማን ተልእኮ በዚህ ላይ አብቅቷል ሲለው ራምቦ ግን ተስፋ በቆረጠ ድምፅ በፍጹም በጭራሽ አላበቃም፣
ምንም አላበቃም ሲል መለሰለት። ራምቦ ለሀገሩ ብሎ ህይወቱን ሰጥቶ ነበር። ነገር ግን በተቃራኒው ወርቅ ላበደረ ጠጠር ሆኖበት ወደ ሀገሩ ሲመለስ እንደ ቆሻሻ ቆጠሩት። ያለምንም ጥፋት ሊገድሉት እንደፈለጉና ስሙን እንዳጠፉት በጦርነት አብሮ የነበሩ ጓደኞቹ በአይኑ ፊት አንድ በአንድ ሲሞቱ ማየቱ የፈጠረበትን ጥልቅ የልብ ስብራት በምሬት ገለጸለት። ትራውንትማንም ይህን ጀግና የፈጠረው እሱ ራሱ በመሆኑ በሀዘንና በጥፋተኝነት ስሜት ውስጥ ሆኖ ተመለከተው። ተንበርክኮም ራምቦ ሲያለቅስ አቅፎ አጽናናው። ከጥቂት ቆይታ በኋላም ራምቦ ተሸንፎ ሳይሆን በፍቃደኝነት እጁን ሰጠና በፖሊስ ቁጥጥር ስር ሲውል ሸሪፉ ቲሰልም በአምቡላንስ ተጭኖ ወደ ሆስፒታል ሲወሰድ ታሪካችን ይጠናቀቃል። የቆየት ያለ ፊልም የአንድ ጀግና ወታደር አሳዛኝ ዕጣ ፈንታ የታየበት ታሪክ ነበር። ራምቦ መጀመሪያ ስላሰቃዩት እንጂ በሰላም መኖር የሚፈልግ ሰው ነበር። ዮጌሪኝ ቪዲዮን ስለተመለከታችሁልኝ ከልብ አመሰግናለሁ። የራምቦን ጀግንነትና አሳዛኙን ፍጻሜ ከወደዳችሁት ላይክ ማድረጋችሁን፣ አስተያየታችሁን በኮሜንት ማስቀመጣችሁንና ሁሌም አብረን እንድንሆን ሰብስክራይብ ማድረጋችሁን አትርሱ። በተጨማሪም ዩቲዩብ ለእናንተ ይመቻሉ ያላቸውን በቪዲዮ መጨረሻ ላይ የሚጠቁማቸውን ቪዲዮዎች ጋበዝኳችሁ። በቀጣዩ ቪዲዮአችን እስከምንገናኝ ይመቻችሁ። የኢትዮ ፊልም እስኪዮጊ ጋር ነው። እነዚህን የመሳሰሉ ምርጥ ፊልሞችን ወደ እናንተ ለማቅረብ ፊልሙን ከማየት ጀምሮ የትረካ ጽሑፍ ጽፎ ኤዲት አድርጎ ወደ እናንተ ለማድረስ የቀናት ጊዜያትን ይፈጅብናል። እናንተ ግን ላይክ እና ሰብስክራይብ ለማድረግ ሐሳባችሁንም ኮሜንት ላይ ለመጻፍ ሰከንዶች ብቻ ነው የሚፈጅባችሁ። የምንሰራቸው ስራዎች ከተመቿችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ሁሌም አብረን እንሆን። ስለተመለከቱን ከልብ እናመሰግናለን።